የእግዚአብሔር ቃል ሲናገር ሎጥ ከአብርሃም ከተለየ በኋላ ባይኑ በጣም የሚያምረውን እንደውም የእግዚአብሔር ቃል ምን ይላል? እንደ እግዚአብሔር ገነት የነበረውን ለም የነበረውን ቦታ ወሰደ። ከመቃጠሉ በፊት እጅግ ያማረ ነበር። ምራጩን ደግሞ አብርሃም ወሰደ። ለምንድነው አብርሃም ምራጩን የወሰደው? ወንድሜ ያለ የፈለክበትን መሄድ ትችላለህ። አንተ በዚህ ብትሄድ እኔ በዚህኛው ሄዳለሁ፣ አንተ ይሄን ከመረጥክ እኔ ይሄኛው ወስዳለሁ ብሎ ምርጫ ነበር የሰጠው። እውነት ለመናገር አብርሃም የወንድሙን ልጅ ይዞት የወጣው ከኡር እሱ ነበር። ነገር ግን ትንሽ እንኳን ሼም አልያዘው፣ ቅድሚያ ሰጠ ለማን? ለሎጥ። ሎጥም ባይኑ ያማረውን ወሰደ። ነገር ግን አብርሃም ጋር ስትመጡ ለአፈሩ ሲዋደቅ አታዩም። ለምን መሰላችሁ? የአብርሃም ብሌሲንግና በረከት ያለው ከአፈሩ ጋር ሳይሆን ከእግዚአብሔር ጋር ነበር። የትም ቦታ ላይ ቢቀመጥ እግዚአብሔር አብሮት እስካለ ድረስ በረከቱ እንደማይቋረጥ ያቅ ነበር። እነግራችኋለሁ፣ የማትዋደቁ ድንበር የማትገፉ ሰዎች ነግራችኋለሁ፣ እግዚአብሔር በሚያስደንቅ በረከት መንገዳችሁን ሲሞላ ያለው። ሲዋደቅ አታዩም። ሰጠው። ለምን? የአብርሃም በረከት ከአፉ ጋር ከእግዚአብሔር ጋር ነው እንጂ ከአፈሩ ጋር አልነበረም። ነገር ግን ሎጥ ያማረውን ወሰደ ይላል። መጨረሻ ላይ ስለ ሎጥ ከተማ ስትመለከቱ ሎጥ የገባው አልቃይዳዎች አማጽያን ቡድን ያሉበት፣ ያውም ደግሞ ከተማው ቅጥር አልባ እንደነበረች እግዚአብሔር ቃል ይናገራል። ሄዶ ጥቂት እንደቆየ ነበረ። በጣም በርካታ አማጽያን በንጉሱ ላይ ለ12 ዓመት ያመጹት እንደገና ጦርነት በከፈቱ ሰዓት መጥተው የማረኳቸው። ነገር ግን በቤቱ ላይ 318 የሚሆኑ አገልጋዮችን በማስከተል በቀል አልያዘም። የእግዚአብሔር ሰው አብርሃም ሄዶ ድል አድርጎ ተመለሰ። እዚህ ቦታ ላይ አንድ ነገር እንድታውቁ ፈልጋለሁ። የሴዶም ንጉስ አብርሃምን ሊቀበለው መጣ። በጣም ድንቅ የሆነ አቀባበል ሊያደርግለት ፈለገ። በሰራውም ጀብዱ በጣም አበረታታው። አንተ ታላቅ ሰው ነህ አለ። ነገር ግን ዜጎቼን መልስልኝና የሚያስፈልገውን ሀብት በጠቅላላ ወደ ራስ ውሰድ አለ። በዚህ ሰዓት ነበር አብርሃም በእውነትም እምነቱ የሚፈተንበት ቦታ ላይ ደረሰ። ትኩር ብሎ የሴዶምን ንጉስ እያየው አብርሃም እንደዚህ አለ፣ እውነት ነግረሃለሁ አለ፣ ከአባቴ ከዚያ ከኡር ከለዳውያን ሲጠራኝ እግዚአብሔር ብቻውን እንዲባርከኝ ይህን ተናግሮኛል አለ። ምክንያቱም አለ አንተ ሰተኸኝ ቢባረክ አለ አብርሃምን አበልጽጌ ለዚያ በቃውት እኔ ነኝ ትላለህ አለ። ከሀገሬ የጠራኝ እግዚአብሔር ሊባርከኝ ኪዳን ገባልኝ። እሱ ራሱ እግዚአብሔር ይባርከኛል እንጂ በዚህ በማረኩት በጦርነቱ ድል አድርጌ ባስጣልኩት ውስጥ አይደለም የኔ በረከት አለ። ዛሬ ነግራቸዋለሁ፣ ለአፈሩ ማትዋደቁ ድንበር የለሽ በሆነ በረከት እግዚአብሔር ምድር ላይ ለምልክት እስክትሆኑ ድረስ እግዚአብሔር ዘር ማንዘራችሁን እያሳደደ የሚባርካችሁ ሰዎች አላችሁ። ይህ ትንቢታዊ ቃል ነው። ስሙ። በረከት እግዚአብሔር እጅ ላይ ነው የምትሉ ሰዎች የጠራሽ እግዚአብሔር ይባርክሻል። እንደንትና አይደለም። ስትጸልዩ እንደከሌብ አትበሉ። እግዚአብሔር ባያችሁ እግዚአብሔር በረከት መልቲ ዳይሜንሽኖች አሉት። እግዚአብሔር በሚገዛ በማይገዛ፣ እግዚአብሔር በሚታይ በማይታይ የሚባርክ አምላክ ነው። ስለዚህ ለእግዚአብሔር ወስናችሁ የቆረጣችሁ ሰዎች ራሱ እግዚአብሔር ይባርካችኋል። በእናንተ በረከት አሕዛቦች ይደነቃሉ። በእናንተ በረከት የተራቡት ይበላሉ። በእናንተ በረከት የታረዙት ይለብሳሉ። እግዚአብሔር ሲባርክ ወደ ውስጥ ይባርካል፣ ወደ ውጭ ይባርካል፣ በሚገዛ ይባርካል፣ በማይገዛ ይባርካል። በጌታ በኢየሱስ ስም በእንደዚህ አይነትና መልክና ሁኔታ እግዚአብሔር ብዙዎቻችሁን ሲባርካ ያለው ኢየሱስ ጌታ ነው። አሜን።